የእናንተን ደስታ ስለሚያስደስተን ቀድመን እንደሰት ብለን ነው። ቤተሰቦቻችንም እናስደስት ብለን ነው። ያው ውጭ ላይ እየጠበቀ ያለው እንግዳ ብዛቱ አይደለም። በዚህ ሰሞን የሚመጣው እንግዳ ብዛት ሊስታወትናል። እዛ ሰፈር ይጠፋሉ። አቤተኛ አለ፣ ቦታ አለው፣ ጀርባ ላይ ቅንጥብጣቢ ነገር ብዙም አናሳፍትም። አቤተኛ ለማንኛውም ትልልቅ ሰርፕራይዝ አይነገርም፣ ግን ደግሞ ለመዘጋጀት ለሁለታችንም እኮ ነው። ሰርፕራይዝ አትንገሩን ማለት ነው እንጂ የአንቺ ብቻ ማን አደረገው ሰርፕራይዝ እንዴ? የሁለታችንም እሷ ነው ሰርፕራይዝ እኮ አልተባላችሁ። ነገርናችሁ እንደኛ የነገርናችሁ ምንም ነገር የለም። ሊስት አውጥተናል ያልነው ምን አልታወቀ ቤተሰብ አትስገብገቡ። የእቁብም ሊሆን ይችላል፣ የእቁብ ሊስትም ሊሆን ይችላል። ኧረ ብዙ ነገር አለ እንዴ! ብቻ በዚህ ሰሞን ሰርፕራይዝ አለ ነው ዋናው ነገር። ሰርፕራይዝ ብቻ አይደለም፣ በጣም የሚያስደነግጥ ህዝብን የሚያስብል እንደፈራ ነው ሆነ ተደረገ። ወይኔ አስበዋል። አብርሽ ብዙ አሁን አቤት እነዛን ጥያቄዎች አሁን ልጠይቀም አልጠይቅም። ተዘጋጅተዋል። ብዙ ነገር ተዘጋጃጅቷል። እናንተ ብቻ ነው የምትጠበቁት። የአራዳ ልጆች ገብቶቻል። አይ ችግር የለም ግን ኖርማል ነው። አሁንም ብጠይቀን ኖርማል ነው። መጠየቅ የፈለጋቸውን ሁለቱም ጥያቄዎች ጠይቀን አብረን ለምን ብቻዬን ከምመልስልህ አብረን ብመልስልህ ይሻላል ብዬ ስላሰብኩ ነው። ገባህ አይደለ? ብቻዬን ለምን እፋጠናለሁ? ሄርሚም ኖር አልኩት ማለት ነው። ጥያቄ ሲጠይቀኝ ሰዎች ጋር እኔም ከኔ ቤተሰቦች ጋር በሰላማዊ መልኩ ይህን ሁሉ ቻሌንጅ አልፈናል። ዛሬ ላይ ለዚህ ደርሰናል እና እስከ መጨረሻውም ድረስ ሚስትክ፣ የልጅህ እናት፣ ታዛዥክ ዝቅ ብዬ እንደዚህ ዝቅ ብዬ ለአንተ በጣም ብዙ ነገር ለመሆን በጣም ሬዲ ነኝ። ማለት ደግሞ ማለት ነው በቃ አንተ በጣም ብዙ ተበድለሃል። የእውነት ነው የምልክ። ይሄን አይደለህም በትዳርክ የተሳካልህ ሰው አይደለህም እና አሁን ደግሞ በሁለተኛው ትዳርክ የሰመረ ትህትና የሞላት ሴት ሆኜ ከአንተ ጎን ለመሆን አም ሬዲ። ከዛ ባለፈ ደግሞ ለወደፊት ደግሞ ልጅ ወልደን የተባረከ ህይወት የተባረከ ኑሮ እንደሚኖረን እንዲሁም ሉሌንም አስከፍቶ የኔ ልጅ ነው ማለት ይቻላል በዚህ ሰዓት እና ከልዑል ጋርም ከልጅ ባት እንዲህ አይነት ደግሞ የትም አይገኝም። ያነቀኝ ነው እና እንዲህ አይነት መልካም ሴት የምሬ ነው ምልክ። በጣም እኔ አብርሃምን በጣም በብዙ ነገር አይቼዋለሁ። ለልጅህ ምን አይነት መስዋዕትነት እንደምትከፍል ያየው ሰው ነክ እና የሆነት ነው ምልክ። አሁንም ደግሞ መስዋዕትነት መክፈል የምትችል ሰው ለልጅህም፣ ለሚስትህም፣ ለቤትህ ደግሞ ወንድ የሆንክ ሰው ነክ። የምረኝ ነው ምልክ እና እንዳንተ አይነት ሰው ደግሞ ከጎን ሆኜ ልጆች መፈልፈል ነው የታባዙ ምንም ችግር የለው ማለት ፈለፈላል የምሬ ነው። ይህም ደግሞ አንደርስታንድ ያደረግኩት ያው ወልጄ ባላየውም ለሉል ያለን ፍቅር ያለው እና እስከ መጨረሻውን ድረስ ሉሌን የሚያሳድገው እና አብረን የምናይ ይሆናል ማለት ነው አይደል እንዴ? ይሄ ነው እንግዲህ ለእኔ ምልክ። ትለያለሽ ሄርሚ። የሆነ ነገር ጨመርልሽ። እሺ ወደናል፣ ፈቅደናል፣ ልጃችን ውሰጁ ይችላል። አቤት ይችላል። እሺ ይህንን ጥያቄ ደግሞ ለአብርሽ እንድገምለትና ምን አይነት መልስ እንደሚሰጠን ወይ ደግሞ በምን አይነት መንገድ አብራርቱ እንደሚነግረን ከሱ እንስማ አይደል? አብርሽ ሄርሚን የመሰለ እህታችን ምርጥ፣ የምንወዳት የምናከብራት፣ ፍቅርም ሆነ አክብሮትም ሆነ እንዴት እንደምትሰጥ የምናውቃት ሴት ወደፊት ከእሷ ጋር ምን አይነት ላይፍ እንዲኖር ትፈልጋለህ? አብርሽ ወንድማችን መጨረሻ ላይ በዚህ የሆነ ነገር አይዘፍንላት። እስቲ እናየዋለን። አሁን የተጠየቀው ሀሳቡ በመጀመሪያ በጣም አመሰግናለሁ። ወደዚህ ትልቅ መድረክ ጠርታችሁ ይህንን ጥያቄ ስላቀረባችሁልኝ ከልብ አመሰግናለሁኝ። ያው የሁላችንን ነጋችንን የሚያውቀው ፈጣሪ ነው። ዛሬ ያለሁበትን ነገር ትናንትና ላይ ሁኜ አየዋለሁ ብዬ አላሰብኩም ነበረ እና እያንዳንዳችን ህይወት ላይ እኛ የምናገረው የምናስበው ብቻ ሳይሆን የሚሆነው ፈጣሪ በህይወታችን ላይ ያለው ነው የሚሆነው እና ነገን ፈጣሪ ነው የሚያውቀው። ግን ደግሞ ሄርሚ እንዳለችው ከእሷ ብዙ የምጨምረው ነገር የለም እና ተመሳሳይ አይነት ሀሳብ ስላለን ማለት ነው እና
ነገን የተሻለ ሆኜ እንደምኖር እርግጠኛ ነኝ። አንዳንድ ጊዜ መገፋት ጥሩ ነው፣ ለነገ ትልቅ ተስፋ ይሆናል እና ዛሬ ላይ መገፋት የመጠላት ብዙ ነገሮች ራሴን መጎዳቴን አልጠላሁትም እና ቀስትም ወደኋላ በተጎተተው ልክ ነው ወደፊት የሚሄደው እና ዛሬ ላይ ለመልካም ነው። ታይሞች ማሳለፍ ጊዜቶች ማሳለፍ ለኔ ለመልካም ነው። ነገ የተሻለ ሊገጥመኝም ሊሆን ይችላል እና እንደ ማንኛውም ሰው የምታገቡት ነገር አለ። ግን ደግሞ ነጋችን ህይወታችን የሚያውቀው ፈጣሪ ነው እና ሁሉንም ነገር እኔ ለፈጣሪ አሳልፌ ሰጥቻለሁ ስለ ነገ ማለት ነው እና ዛሬ ደስተኛ ሆኜ ነው ብዙ ጊዜ መኖርን የምፈልገው ማለት ነው። ለምን ስለ ነገ እያሰብኩኝ ከሆነ ሁልጊዜ እየተጨነኩ ነው የምኖረው። ያ ስለሆነ በህይወቴ እናንተም ላይ ምናልባት ነገ ላይ ብዙ እንደዚህ አይነት ነገሮች ሊገጥሟችሁ ይችላል እና ስለ ነጋችሁ እያሰባችሁ ዛሬያችሁን እንዳታበላሹ። ስለ ነጋችን የሚያውቀው ፈጣሪ ነው እና ሁላችንም ዛሬን እየኖርን ነገን ደግሞ ለእግዚአብሔር አሳልፈን ሰጥተን መኖር ነው የተሻለ የሚሆነው። አሊያም ብዙ ነገሮች ህይወት ያጨልምብናል ብዬ ነው የማስበው። ነገን የሆነ ነገር እያሰብን እየተጨነቅን ጥሩ ነው፣ ተስፋ ማድረግ ጥሩ ነው፣ ጥሩ ጥሩ ምኞትን መመኘት ጥሩ ነው። ሁሉ ነገር ለመልካም ነው። እንደዚህ አይነት መልካም አስተሳሰቦች ጥሩ ናቸው። ግን ደግሞ ላይፋችን ላይ ፊውቸርን ብቻ እያሰብን ዛሬያችንን እንዳናበላሸው ብዬ ስለማስብ ነው እና ነገራችንን ለፈጣሪ አሳልፈን እንስጥና ዛሬን ደስተኛ ሆነን ብንኖር ነው የተሻለ የሚሆነው። ለምን ሁላችንም ነገ ምን እንደሚገጥመን ስለማናውቀው ማለት ነው። በህይወቴ አንድም ነገር ይሄ ይሆናል ብዬ አስቤ በህይወቴ ላይ እንትን ያለ ነገር የለም። ተቃራኒ ነው እየሆነ ያለው። ምናልባት ሰክሰስፉል መሆን ፈልግ ነበረ። ዛሬ ላይ እግዚአብሔር ይመስገን ጥሩ ሁኔታ ላይ ነኝ። የምፈልገው በሰክሰስ ደረጃ የምፈልገው ቦታ ላይ ነኝ ያለሁት እና ከዛ ውጭ ግን በላይፍ ደረጃ ደግሞ እኔ ማሰባቸው ነገሮች አይደለም ላይፍ ላይ የሚሆነው እና በቃ ስለ ነገ ማሰብ አንድላችሁ ፈልግ እኔ ሁሌ የምለው ነገር ምን እንደሆነ ታውቂያለሽ? ሄርሚ አንቺን ብትኖሪም ባትኖሪ የትኛውም ሰው ፊት የማወራው ነው፣ ብቻዬን ብሆን የማወራው ነው ማለት ነው። አብርሽ የትንሽ ትልቅ ነው፣ አስተሳሰቡ ትልቅ ነው። ሰው ሁሉ የሚወድለት ለሰው ያለው አመለካከት፣ ለሰው ያለው አክብሮት፣ ሰውን እንዴት እንደሚወድ ሰውን እንዴት እንደሚያከብር ጠንቅቆ ያውቃል እና ብዙ ሰው የሚወደው የሚያከብረው አጠገቡ የሚሆኑ ለዛ ነው ማለት ነው። የኛ መካሪያችን ነው። በጣም የእኛ ታናሽ ነው። እንደ ታላቃችን እንሰማዋለን ልክ እንደሆኑ ማለት ነው እና እሺ፣ በጣም ደስ ይላል የሁለታችሁንም መልስ። አሁን ደግሞ ማለት ነው ወደ ሄርሚ ስመጣ ወደ ሁለተኛው ጥያቄ፣ አብርሽ አሁን ላይ ምን ቢያደርግልሽ ደስ ይልሻል? የምሬ ነው። እስኪ ከባድ ጥያቄ ነው እየጠየቀኝ። አይ መልስ አብርሽ በዛት ምን ቢያደርግልሽ ቢያደርግልሽ ደስ ይልሻል? ወይስ ከሱ ምን ቢወጣ ደስ ይልሻል? በቃ እስኪ የሚያስደስትሽ ነገር በጣም እንደምትወጂው በጣም እንደምታከብሪውና እንደምታፈቅሪው እናውቃለን እና እስኪ ከሱ እኔ እንግዲህ ያው ከሱ የምፈልገው አንድና አንድ በቂ በሚባል ደረጃ 100% ጤናውንና ደስታውን ነው የሚፈልገው ነው። ያመነበትን የወደደውን ያፈቀረውን ወይም ደግሞ የሚያከብረውን ነገር እንዲሆን ነው የሚፈልገው። ገባ? የማይፈልገውን ህይወት ውስጥ ወይም ደግሞ ከእንደዚህ አይነት ከቻሌንጅ ውስጥ ወጥቶ እራሱ የሚፈልገውን ያመነበትን ደስተኛ ኑሮ እኖርበታለሁ ብለን የምታስብበትን ነገር በስትክክል መርጦ ቢኖርና ያን ነገር ባየው ደስተኛ ነኝ። ግን ጥያቄውን ደግሞ አወዘጋገብሽው፣ አይጠየቅሽው ምን አብርሽ እንዲያደርግልሽ ትፈልጊያለሽ? ምን ያደርግልኝ? ምን ታደርግልኛለህ መሰለህ? ይህን እኮ ማድረግ ነው፣ ይህን ነገር አድርግልኝ እያልኩ እኮ ነው። ግን እሺ ቀጥታ አማርኛ አራጎባሽ አይ ምንም ከኔ ጋር ብቻ ከኔ ጋር ብቻ አይሴድ እንዴት ታስባለህ? እያንተባተባችሁ ነው፣ የምሬ ነው። ግን